ቅዳሜ ከሰዓት እንግዲህ ዛሬም እንደተለመደው በሰዓታችን መተናል። በጣም ደስ የሚል ቀን እናሳልፋለን እርግጠኞች ነን። ምንም ጥርጥር የለውም። ድምቅ ብለን መተናል። ያው እንግዲህ ዛሬ ቅዳሜ ከሰዓት ለየት የሚያደርገው ከግራና ከቀኝ እናቶች አሉ አብረው ስለመጣችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። እና ደግሞ እንኳን ለእናቶች ቀን አበቃችሁ። ነገም ቢሆንም ዛሬ ምኞታችን መግለጽ ዋዜማው ላይ በዓለም ላይ ትልቁ ጸጋ እናትነት ነውና እናቶች የሆናችሁ እናቶች እንዲሁም ደግሞ እናቶቻችሁ በህይወት ያሉ ልጆችም ሁላችሁም እንኳን አደረሳችሁ ማለት እንወዳለን። እኛ እድለኞች ነን ብዬ አስባለሁ። ምክንያቱም ይሄ ዘመን የእናቶችን ቀን እንድናስብ በፊት እናቶቻችን የእናቶችን ቀን አክብረው ይሆን? በፊት ይሄ የፍቅረኛሞች ቀን፣ የእናቶች ቀን፣ የሴቶች ቀን ከሆነ ጊዜ ከሆነ ዘመን በኋላ የመጣ ይመስላል። ከሆነ ጊዜ በኋላ ነው። እናቶቻችንን እንግዲህ ሁላችንም በየቀኑ እናስባቸዋለን። እናቶቻችን እድለኛ ሆነን በህይወት ከኖሩልን አድገን ትልቅ ቦታ ደረጃ ደርሰን ወልደን ልጅ አሳይተናቸው እንደ ልጅ ነው የሚያዩንና እነሱን ሳናስባቸው አናድርም። ባንድም ሆነ በሌላ በየቀኑ እንገናኛለን፣ እንተሳሰባለን። እና እናት እኮ እኛ በቃ የተሰራንበት እጅ ማለት ነው አይደለ? የተወለድንበት 9 ወር የቆየንበት ከዛ ደግሞ ስንወጣ መጀመሪያ ምግብ ያገኘንበት የእናቶቻችን ውስጥም እያለን እየተመገብናት ማለት ነው እንግዲህ የምትወስደውን እየወሰድንባት ከዛ ደግሞ ስንወጣ ደግሞ ጡቷን እየጠባን ስናድግ ደግሞ እያጎረሰችን ስንታመም ደግሞ አብራን እየታመመች በቃ ስንዴት ደግሞ እስከምንመጣ ድረስ ልቧ እየተሰቀለ እና እናትነት በጣም የሚገርመኝ ነገር ነው። በተለየ ስሜት እናትነት የሚገባን እኔ ሰወልድ ይመስለኛል የእናቴ ነገር የገባኝ እና በፊት እጠፋባታለሁ የሆነ ጊዜ ስጠፋባት በስራ በፊልድ ምንም ወልደሽ ይወት ላይ ነበር። ልክ ግን ወልጄ ሳይው ለካ ልክ ናት። ስትወልጂ ነው ብዙ ነገር የእናቶች ንግግር እውነትሽ ነው። እንደዛ ነው የሚባለው። ስታጠፊ ሆነ ለአንቺ ቀለል ብሎ የሚታይ ነገር ለሷ ከባድ ነውና አረታይ መደወል ይሄ ቴክስ ማድረግ የሆነ ቦታ ሄደሽ ራሱ ጸጥ ብለን ስንጠፋ እነሱ ያስባሉ ይሄ ደህና ገብቻለሁ እንደዚህኛለሁ የሚላትን ነገር ቀለል አድርገን ነው የምናያት። ለነሱ ግን ቦታ አላት እና በዛ ሰዓት ነው ሲናደዱ እንግዲህ ወልደሽ ይዋልልሽ ያው ይገባሻል ያ ነገርና ከባድ ነው። ስለመስጠት ስለማድረግ ምናምን ይነሳል። አሁን ብዙ ጊዜ በእናቶች ቀንም በምንም ሁሌም ቢሆን ለእናት አሁን ሰው ይሄን ነገር ለእናት ያረኩላት ተብሎ አይወራም። ለምን እናት ካረገችው አንፃር ለእናት ምንም ቢደረግ ያንን ውለታ ሊመልሰው የሚችለው ነገር የለም። ግን አሁን ከማድረግ ጋር ከመስጠት ጋር ምናምን ብቻ የሚያያዝ ነገር አይደለም። የእናትና የልጅ ግንኙነት ልጅ ለእናቱ ጊዜውን ራሱ ከሰጠ በጣም በቂ ነው ብዬ አስባለሁ። ለምን አንዳንዴ እድሜሽ እየጨመረ ስትሄጂ የራቅሻቸው በስራም በምንም እየራቅሽ ስትሄጂ ያንን ጊዜ ማጣት በአንቺ ናፍቆት የሚሆኑትን ነገር ስለማታውቂው በቃ በምትሽው ነገር እንዳልሽው በስልክም በምንም የምትሽው ነገር መስጠት ነውና ግዴታ ስጦታ አልሰጠንም ወይ የሆነ ነገር አላረግንም ብሎ ማንም ሰው ማሰብ የለበትም። ባለው ጊዜ በዓልንም ሊሆን ይችላል በማንኛውም ባዘቦት ቀን ከእናቱ ጋር የሚገባውን ጊዜ ማሳለፍ አለበት ብዬ አስባለሁ። ብቻ በዓለም አቀፍ ደረጃ ነገ እንግዲህ የዓለም አቀፍ የእናቶች ቀን ይከበራል። እኛም ከወዲሁ አስቀድመን እንኳን አደረሳችሁ እንኳን አደረሰን እንኳን አብሮ አደረሰን እንኳን አደረሳችሁ። አንዳንዴ አስባለሁኝ የተለያየ ዘመን እናቶች እንደው በጋራ ሆነን እናትነታችንን እንዴት እንዳሳለፍን የእናቶቻችን እናት እንዴት ነበር እናትነታቸው? እየቀለለ ነው ያው ተፈጥሯዊ ስሜቱ አይለቅም፣ ተመሳሳይ ነው። ግን አለ አይደለ ድሮ እናትነት የሙሉ ጊዜ ስራቸው ነው። እናትነት አብዛኛው ጊዜ አንድም አይደለም ብዙ ነው የሚወለደው። አሁን ግን እናትነት ስራንና እናትነትን ደግሞ ባላንስ ታደርጋለህ። አባትም ካለ ደግሞ እኩል ይሄ አለ አይደለ ሙሉ ለሙሉ የሚጣል ኃላፊነት የማይሆንበት ጊዜ ነውና አንዴ እስኪ እንደዚህ አይነት እንትን የምናደርግ ይመስለኛል። የተለያየ ትውልድ እናቶች እንዴት ነው ብለን ምናደርግ ያስፈልጋል። በጣም ርቀቱም ማለት ይለያያል። አሁን አብሮ ማሳደግን አብሮ መሆንን በፊት ግን የሴት ተብሎ በቃ የእናት ብቻ ተብሎ ነበርና ግን አሁን ግን ያው ልጆች የሚወልዱት ግን የጣሩ እያየናቸው ነውና ይሄ ውይይት ያስፈልጋል።
ብቻ በየዓመቱ ይሄ ቀን የግድ መታወስ አለበት፣ መሰጠት አለበት። መታወስ የሌለባቸውን ነገሮች መረሳት ያለባቸው ይሄ መረሳት የለበትም በየዓመቱ ግን ደግሞ መረሳት ያለባቸው ጉዳዮች አሉ። መተው ያለብሽ ነገር ያለብን ነገር አሪፍ ነገር ነው በጣም ማለት ሰው ሁሌ ማስታወስ ብቻ ሁሌ ነው መተው ያለብን ነገር አለ እንትን ነው ህይወትሽን ወደፊት ለመውሰድ ግዴታ የሆነ መተው ያለብሽ ነገሮች አሉ። አሁን አንዳንድ ሰው አዲክሽን ሊሆን ይችላል ለሆነ ነገር ሱስ የሆነበትን ነገር መተው ሊሆን ይችላል። ባልታሰበ መልኩ ራሱን ጨቅጫቃ ሰው አድርጎ የሆነ ሰው ሊያገኘው ይችላል ከሆነ ጊዜ በኋላ። ሁልጊዜ የሆነ ነገርን በጭቅጭቅ እያሸነፈ ሲመጣ አሁን እኛ ቤት ህፃናቶቹ የሆነ ነገር ፈልገው በክርክር እንዲያደርጉት አይፈለግም። ለምን ያ ባህሪ ካደገ ነገ ትምህርት ቤትም ስራቸውም ላይ ምናቸውም ላይ ተጽዕኖ ስለሚያመጣ ተብሎ በክርክር ሳይሆን በድርድር ያ ነገር ተማምኖበት እንዲሆን ነው የሚፈለገው። ስለዚህ የሆነን ነገር መተው ካልጀመርሽ ከልጅነትሽ ወይ ደግሞ አሁን ካለሽበት እድሜ ጀምረሽ የሆነን ነገር መተው ካልጀመርሽ የሆነ ቀጣይ ጊዜሽ ላይ አደጋ ይዞብሽ ሊመጣ ይችላል። ያልታሰበ ነገርና መተው ትልቅ ነገር ነው። በተለያየ ነገር ልንገልጸው ይችላል። መተው ላይፍ ላይ ያው ለምሳሌ እየተቆጨህ ይሄን ባላረግ እያልክ የምትቆይ ከሆነ እዛው ነው የምትቆየው። በዛቻ ብቻ የምትሄጂ ከሆነ ላይፍ ላይ ምንም አትነቃነቂም። ግን የወደፊትን ስታስቢ ግን ነው አንድ እርምጃ የምትሄጂው። ካልተው ነው ነገሮችን ትተን ይሄ ያልተሳካልኝ ይሄ ነገር ስለሆነ ነው ብሎ ሰተሽ ምክንያት ስታልፊ ነው ነገሮች የሚሄዱት። ግን መተው ካለመድን የትም አንቀሳቀስም። መልካም የሆኑ ነገሮችን ይዞ መቀጠል እንዳለ ሆኖ መልካም ያልሆኑ ነገሮችን መተው የግድ ነው። እኔ ምን አስባለሁ መሰለ በጣም ብዙ ባህሪያቶች ሊኖሩን ይችላሉ። ይሄ በቃ ባህሪው ነው እንደዚህ እኮ ማድረግ እሱ ይወዳል እንዲህ ማድረግ እኛም አንተው ከሆነ ያን ነገር ዓለም ይተውናል። እኔ አሁን የገባኝ እሱ ምክንያቱም ማንም ያንተን ባህሪ ሲያስታምም ካንተ ጋር ወደ ኋላ ሲቀር አይገኝም። ምክንያቱም ሩጫ ነው አይተኮል ሁሉ ነገር ሩጫ ነው። አንተ ከዛ ነገር ጋር አብረህ ማትሄድ ከሆነ ዓለም ይተውሃል። መልካም ነገርህን ይዘህ ከቀጠልክ ደግሞ ዓለም ይፈልጋል። እንደዛ ነው የሚገባኝ እና ዛሬ ይሄንን ርዕሰ ጉዳይ እንድናነሳ ያስገደደን የመተው ጥበብ የተሰኘ መጽሐፍ አለ እና የዚያ ደራሲ እንግዳችን ይሆናሉ። በብዙ በህይወታችን መስመር ውስጥ እንድንተዋቸው የሚያስፈልጉ ባለመተዋችን ብዙ ነገር ያጣናቸው ነገሮች አሉና እነዛን ነገሮች የመተው ጥበብ ለራሳችን የሚጠቅም መጽሐፍ ለመታረም ለመስተካከል ዝግጁ የሆነ በቃ የሆነ ሰዎችን የሚሰማ ውስጡን ደግሞ የራሱን ውስጥ የሚያከም ሰው አለ አይደለ? በደንብ ራሱን ለማከም ለማስተካከል ዝግጁ የሆነ ሰው ሆኖ መገኘት ማለት ነው። እንደዛ ኮንሽ ዓለም ትታሽ አትሄድም። ለምን ሁሌ የሚነግርሽ ሰው አለ፣ ሁሌ ካንቺ የተሻለ የሚያስተምርሽ ሰው አለ። ያንን ሰው ለመስማት ዝግጁ መሆን ጥሩ። ከዛ በኋላ እሱን ሰምተሽ ደግሞ ከውስጥሽ ጋር ታግለሽ እንዳልሽው አንድ እርምጃ ደግሞ ስትራመጂ ወደ ለውጡ ነው የምትሄጂው እና መጽሐፉ ላይ በደንብ ብዙ ጉዳዮችን ያው እንግዲህ መተው ስንል ደግሞ በብዙ ነገር ህይወታችን ውስጥ እናስከባይ በግል ህይወታችን ነው። ለምሳሌ ሪሌሽንሺፕ ሊሆን ይችላል። የሆነ መጥፎ ሰው ቢያጋጥም አግብተሽም ወይም ሳታገቢም ክደት ሊፈጠርብሽ ይችላል ላይፋችን ላይ ደግሞ አለ። በሪሌሽንሺፕ ብቻ ሳይሆን በጓደኝነትም በብርም በምንም ሊሆን ይችላል። አንድ ሰው የሆነ ሰው ካደኝ ብለሽ ያኛው ላይፍ ወይም ያኛው ሰው አንድ አይነት ነገር ያደርጋል ማለት አይደለም። ይሄ ካልተውሽ ይሄ ነገር ትውት ብሎ ሌላ ሁሉም ሰው አንድ አይደለም። ያንን ጉዳይ እዛ ሰው ጋር ትጨርሻለሽ። በቃ እዛ ጋር ትታየዋለሽ። ከዛ የሚቀጥለው ሌላ ሰው ካልተውሽ በአዲስ መንፈስ ምክንያቱም ላይፋችን ወይኔ ምርር ያለው ላይፍ ይኖረናል። ይሄ ሪሌሽንሺፕ ላይ አይደል? ግን ኔክስት ወንድ ሲመጣ ግን እንደዛ አይነት አስተሳሰብ ይኖረዋል ብዬ አላስብም። መተው ማለት እኮ ይሄ ነው የሰብሊ አሁን ይሄ የራሳችንን የግል ባህሪያችንን ብቻ መተው ሳይሆን በህይወታችን የሚያጋጥሙ ነገሮች አሉ። ከሰው ጋር አይደለም የምንኖረው። በትዳር ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በጓደኛ በተለያየ አጋጣሚ ወደ ህይወታችን የሚገቡ ነገሮች አሉና እነዛ ነገሮች የሚያስከትሉብን ነገር ጥሩ ካልሆነ ትቶ ማለፍ፣ ሁሉንም ነገር መሻገር፣ እንደሱ የማድረግ ጥበብ ቢቻል ይላሉ እኮ አንዳንዴ። እኔ እኮ የሆነ ከጓደኞቼ ጋር ስለምን አትረሹ መርሹ ይቻላል እንዴ አሉ እንደዚህ አይነት ሰዎች ነው ይቻላል እንዴ ይላሉ። ግን ቀለም ለመርሳት እኔ ያለው እግዚአብሔር ምስክሬ በጣም ነገሮች ሲረሳ ጓደኞች ይደነግጣሉ። የሆነ ነገር ሀፕን ሲሆንብኝ ላይፌ ላይ መፍትሄው ላይ ነው የሚሄደው ወዲያው ነው። በምንድን ነው ያንን ልተው የምችለው ኔክስት እንጂ እዛ ላይ መቆዘም አልፈልግም። ወዲያውኑ ትውቴ ይርግፍ እንደተፈጠረ አልቆጥሮም ያን ነገር ከራሳችን ጋር መነጋገር። ስለዚህ ብዙ ነገሮችን ነው የምናነሳው ዛሬ ስለ ህይወት። አሁን ስለምንኖረው ህይወት ስናነሳ ልክ እንደ መጽሐፍ በየፔጁ የተለያየ ነገር አለ። አንዳንዱ ገጽ ላይ ደስታ ይሆናል፣ አንዳንዱ ገጽ ላይ ትንሽ ትራጀዲ ነገር ይኖራል፣ አንዳንዱ ላይ ሀዘን ሊሆን ይችላል። እንደየገጹ ነው እና
ግን ይሄኛው አክሽንም ይኖራል ማለት ላይ ድብድብ ሊኖር ይችላል። ግን ያንን ነገር በቃ እንደምናልፍበት እንዳለንበት ሁኔታዋ እያመንበት እየተሆነው ካልሄድን ወደዛኛው ወደ ቀጣይ ወደ ደስታው ፔጅ ለመድረስ እዚህ ጋር ያለውን ከባዱን ነገር ማለፍ ያስፈልጋል ብዬ አስባለሁና የሚመጣውን እያንዳንዱን ነገር እንዳመጣጡ ተቀብሎ ማለት ከሰው የሚመጣ ነገርም ሊሆን ይችላል፣ ከፈጣሪ የሚመጣ ነገር ሊኖር ይችላል። ግን ሁሉንም እንዳመጣጡ እየተቀበሉ እየገለጡ ማለፍ ነው ወደ ቀጣዩና እስከ መጨረሻው መሄድ ማለት ነው። ድሮ በጣም ፊክሽን ነበር ተወዳጅ መጽሐፍ፣ ብዙ መጽሐፍ የምናነብበት ዘመን ነበር መጽሐፍ የተበቀል ፊክሽን። አሁን ላይ ግን ከህይወታችን ጋር የሚገናኙ ራሳችንን የሚያሳድጉ በኢኮኖሚ ሊሆን ይችላል፣ በስነ ልቦና ይሄ ያለ አይደል ራሳችንን የሚሰሩ ነገሮች ላይ እናተኩራለን እና ከዛ ጋር የተያያዘ ሀሳብ ስለሆነ ነው እኛም በመግቢያችን ያነሳነው። ቅድም እንዳለው እንግዲህ ከግራና ከቀኝ እናቶች መጥተዋል። የወለዱም አሉ ያልወለዱም ግን አሉ አይደል? አዎ፣ ግን አብዛኞቹ እናቶች ናቸውና እንኳን አደረሳችሁ። በየቤቱ ሆኖ ደግሞ ይህን ፕሮግራም የሚከታተሉ በጣም ብዙ እናቶች አሉ፣ የእኛን እናት ጨምሮ አይደለ? የሶስታችን ጨምሮ እንኳን አደረሳችሁ ልንላቸው እንወዳለን። እናቴ እንኳን አደረሰሽ። ቅድም እንዳልኩት ነው እንግዲህ እንደፈለግኩኝ እኔ እንደምፈልገው አድርጋ ነው ያሳደገችኝና በዚህ አጋጣሚ አበች ታውቋታላችሁ፣ ብዙ ጊዜ ሲጠራት ስለምሰሙ እንኳን አደረሰሽ። ያ ስለ እናት ስናወራ ብዙ ኢሞሽናል ያደርጋል ማለት ያሳለፈችልሽን ነገር ስታስቢ ነው የምታመሰግኛት። እዚህ መድረስሽን ስታስቢ እና እናቴ ገስታምራት ሁሉ ነገር ችለሽ ሁሉ ነገር ዋጥ አድርገሽ ስላሳደግሽኝ አመሰግንሻለሁ። ውለታሽን ለመክፈል እድሜ ጤና ይስጠኝ። ወድሻለሁ። በየአመቱ ብቻ ሳይሆን በየጊዜው እኛ ቤት ለእናታችን ያለንን ነገር ሁላችሁም እንደምታደርጉት እናደርጋለን እና 10 ልጆችን ወልደሽ ያሳደግሽው በጣም ጀግናዋ እናቴ ወይዘሮ አባሪያ በጣም እንወድሻለን። ልጆችሽ በጣም እናከብርሻለን። ረጅም እድሜ ከጤና ጋር ይስጥሽ ብለን እንመኝልሻለን። መልካም የእናቶች ቀን። በጣም የምሸሸውና በጣም ዲፕ ማሰብ ማልፈልገው ፓርት ነው ማለት ቶሎ ከላይ አወራለሁ እንጂ ወደ ውስጥ ከገባ ሰብሌ እንዳለችው ብዙ ኢሞሽናል የሚያደርጉ ነገሮች አሉ። እናትነት ከባድ ነውና እንኳን አደረሳችሁ ሁላችሁ። ዛሬ ከግራና ከቀኝ እንግዶቻችን በጣም ዘንጠው ነው የመጡት የእናቶችን ቀን አስመልክተው። ግን እንደተለመደው በየሳምንቱ ሆስት አለ፣ የተለያዩ ችሎታ ያላቸው ሰዎች አሉ። ስለዚህ ወደ ሆስቷን መራና እሷ ትመራልናለች ማለት ነው። እጅግ የምንወዳችሁ የኢቢኤስ ቤተሰቦቻችን ቅዳሜን ከሰዓታችን እንግዲህ በዚህ መልኩ ተጀምሯል። ያው አቀባበላቸው እንዴት ነው? እኛ ዛሬ እረፍት ሰተሽናል። እኛ እንደ ፕሪንስስ በጣም ነው ያማረባችሁ። በነገራችን ቤተሰቦቻችንም ያው የነገውን የእናቶች ቀን ምክንያት በማድረግ ሀገር ልብስ ለብሰው ነው የመጡት። በጣም እንወዳችኋለን፣ እናከብራችኋለን። እናንተም ደግሞ በተለያዩ አካባቢዎች ሆናችሁ ሳምንታችሁን በስራ ቅዳሜያችሁን የእረፍት ጊዜያችሁን ደግሞ ከኛ ጋር እያደረጋችሁ ላላችሁ ዛሬም እንግዲህ ለተመልካቾች ይመጥናሉ ብለን ያሰብናቸውን ፕሮግራሞች ነው ይዘን የተገኘ ነው። ከነዛም መካከል ደግሞ ስለ እናትነት አንስታችኋል መጀመሪያ ላይ። ስለዚህ እሱንም ያካተተ ፕሮግራም ዛሬ ይኖረናል ማለት ነው። ከዛ በፊት ግን ስለ አቀባበል ሳነሳ አንድ ጥያቄ አለኝ ለእናንተ። ያለፈው ሳምንት ፕሮግራማችን ትንሽ ለየት ባለ ሁኔታ ነበር የጀመረው አይደለ? አብሮሽም ስቴጁ ተቀይሯል እያለን ነበር። በሚስ ቅዳሜን ከሰዓት ነበር የጀመርነው። በዋናነት አቀባበሉ በቅርቡ ሚስ ወርልድ ኢትዮጵያ ሆና ሀገራችንን ወክላ ደግሞ በቪየትናም በሚካሄደው ዓለም አቀፍ የቁንጅና ውድድር ላይ ለምትሳተፈው ለሞዴል ሩት ይርጋለም ስለሆነ በድጋሚ እንኳን ደስ አለሽ፣ መልካም እድል። ግን እናንተ ደግሞ ሳምንታችሁ እንዴት አለፈ? ዝና ከባድ ነው። እሷን አጅባችሁ ነው ያላችሁ። ሳምንታችሁ ዝና እኔ ያው በፊትም አልተቋቋምኩትም። በፊት የቆየ ዝና ቁል ብሎ በድጋሚ ሰው እንዲያስታውሰኝና በድጋሚ ደግሞ ሂደሽ ተወዳደሪ ተብያለሁ የሚል ስሜት እኔ መቶብኛል። ሰውም ሰጅስት አድርጎኛል እና መሄድ አይቀርም፣ ግድ ነው። ሽልማቱም ስለጨመረ ከባድ ነው። በተለይ ክራውኑ እንዴት የቻላችሁት?
ክራውን ከበደች ማለት እንትኑ ይሄ ሞገሷ አይደል? ያንቺማ በጣም ኤሌጋንት ሆና ነበር። በዚህ አጋጣሚ ባለፈው ሳምንት 7696 ኬኬ ቲ ብላችሁ ድምጽ ሰጣችሁ ስል የምር መሰለኝ ሰው አይ ለቀልድ ነው እየቀለደ እና ግን ደስ ይል ነበረ። በዚህ ችሎታቸው ግን ሚስ ኢቢኤስ ላይ ቢያድጉ ታስባለህ? ማድረጋቸው ወደ ሚስ ኢቢኤስ ሲደርሱ ይኖራል። የእሑድና የቅዳሜ ውድድር መካሄዱ አይቀርም፣ መሄዱም አይቀር ነው። ሚስ ኢቢኤስ አሁን እኮ ሚስ ቅዳሜ ነሽ። ሚስ ኢቢኤስ ደግሞ ያበደ ነው የሚሆነው አልኩ እኮ ባለፈው ሳምንት እኮ ለሚስ ኢቢኤስ እኮ ወዳደረ። ስለዚህ እሑዶች እየተዘጋጁ ነው፣ እያዩን ነው እያሉ። እሺ እንግዲህ ይሄን ያህል ካልን ቀጣይ ፕሮግራማችን የሚሆነው ከነዚህ ታዳሚዎቻችን መካከል ተሰጥኦ ላላቸው እድሉን መስጠት ነው። እዛ ጋር አንድ ወንድሜ ተሰጥኦ አለኝ ብሎናል። ለሱ መድረኩን እለቃለሁ። እስካሁን ግን አብሬያቸው የነበርኩት እኔ ሉካ ቢዳቤል ነበርኩኝ። የቅዳሜን ከሰዓት ፕሮግራሞች ግን በምንወዳቸው በጸጊ በአብርሽና በሰብሊ እንደ ሁሌው እስከ መጨረሻው ወደ እናንተ የሚደርስላችሁ ይሆናል። አመሰግናለሁ። እናመሰግናለን። ስለዚህ መድረኩ በይፋ ተከፍቷል። አሁን ተረኛ መግባት ብቻ ነው። አመሰግናለሁ። ዘፈን ለመስፈን ነበረ። ልታወቅ ናቲ ይባላል። ከጀሞ ነው የመጣሁት። ናቲ ከጀሞ። እሺ የማን ነው የምዘፍነው? የኃይልዬ ታደሰ ነው የምዘፍነው። እሺ ለፍቅር እንግዳ ነኝ ጀማሪ ነኝ እኔ ብቸኝነት ጎዳው ሰው ራቦ ጎኔ ተበተነ ልቤ ጨነቀው ገና ባንቺ ፍቅሬን አወቀው አምላክ አድርገው ኩነኔ ካረገሽ አንቺን ብቻ ለኔ እልፍኙን የልቤን አዳራሽ አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህች ዓለም አምላኬን መለምነው የለም መርቆ ይስጠኝ አንቺን ብቻ አንቺ አለሽ የሁሉም መክፈቻ ካደለኝ አንቺን በዚህች ዓለም አምላኬን መለምነው የለም እልፍኙን የልቤን አዳራሽ አያውቅም ሰው አይቶት በጭራሽ ምን ይዘሽ አስከፈትሽው በሩን አስጠለሽ ለብቻ ማደሩን ስለ ፍቅር ስሜ ቢጠራ ጉር ተብሎ ባገር ቢወራ እርሷን ብቻ ስጠኝ አደራ እሷን ብቻ ስጠኝ አደራ እሷን ብቻ ይሄንን ዘፈን ትወዳለህ? አዎ በጣም። ምክንያት አለ የምትወድበት? አዎ የምወድበት አብዛኛው የዘጠናዎቹ ሙዚቃዎችን በጣም እሰማለሁ አለኝ እንጂ ይሄ ዘፈን አይ ከሆነች ልጅ ጋር የተገናኘ ታሪክ የለውም? አይ የተለየ ታሪክ የለኝም። የኃይልዬን በጣም ነው የምወደው። ለዛ ነው። ግን አሁን ስትዘፍነው ቤት ውስጥ ለብቻ ሆነ ስራ እየሰራ ለራስህ እንደምዘፍነው ነው ወይስ እዚህ ጋር ኦዲየንስ የቴሌቪዥን ተመልካች እንደሚያየው ሆነ ነው የዘፈንከው? እኔ ቤት እንደምዘፍነው እየዘፈንኩት። ጎበዝ በቃ። ትልቁ ነገር ነው መድረኩ ክፍት ነው ያለን ችሎታ ለማሳየት ነው እና የመጣው ናቲ እውነት እናመሰግናለን። እናመሰግናለን ስላንጎራጎርክልን። እንግዲህ አሁን ደግሞ ሁለት ታለንቶች ይቀሩናል አይደል? እዛ ጋር አንድ እህቴ ጀንበር እና ደግሞ ኤደን የሙዚቃ ታለንት አላቸው። ስለዚህ እነሱን ደግሞ ወደ መድረክ ጋብዛለሁ። አመሰግናለሁ። አሪፍ እናመሰግናለን። ጀንበር ስሟ ደስ ይላል። ዛሬ መዘሽልን የመጣሽ አልተዘጋጀሁም። ጓደኛዬ ናት በግድ ካልዘፈንክ እያለች ስለምታውቀው ለእሷ ግብዣ ነው። ስለሚታወቅ ጀንበር ብርሃን እባላለሁ። ጀንበር ብርሃን ይሄ የሚገርም ስም። ሁለቱም ብርሃን። የማን ሙዚቃ የምትጫወቺው ጀንበር? የጂጂን የተውኩትን ነገር ተነግሬ በአገር ምን ጎትቶ መጣብኝ ያኔ ያረጀ ያኔ ድሮ ፍቅር ጉድፈላ ዘንድሮ አቤት አቤት ማን አስተማረብኝ ማስቲካ ሆኛለሁ ከረሜላ ካፏ ሳደረኝ አቤት 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 አቤቱ አቤት 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 አቤቱ ፍቅሬን ላንተ ሰጥቻለሁ አርገኝ ቤት እመቤት ኧረ ጉድ ፈላ ኧረ ጉድ ፈላ
ልቤን ላንተ ይቅርታ ሌላ ዘፈን እስቲ ሞክሪ። ሌላ ሞክሪ። በሉ እንጂ ልቤን ይዞት ሄዷል ከደጅ የፍቅር ሌባ ነው የመውደድ የፍቅር ሌባ ነው የመውደድ ልቤን ይዞት ሄዷል ከመንገድ ናልከሰው በዳኛ ለበቃም የለኝ ከፍቅራችን በቀር የለኝ የሚዳኝ እማኝ ከሌለበት ጭር ካለው ሰፈር ከሱ ጋር ለመኖር ቄጤማይ ሰለለኔ በለንገና ደርገግ ባሻሸመኔ ጽጌረዳ አበባ እናርግጃ ደርገግ አዲስ አበባ እኛ እኮ አይጀመርም። ኧረ ይኸኛው አሪፍ ነው። ሁለተኛው አሪፍ ጀንበር ብርሃን ገራሚ ድምፅ። የዛሬ መጨረሻ ባለችሎታ ኤደን ነች። ኤደን መድረኩ ያንቺ ነው ከዚህ በኋላ። እሺ አመሰግናለሁ። በመጀመሪያ እዚህ ስለቀረብኩ በጣም ደስ ብሎኛል እና የነገውን የእናቶች ቀን በማስመልከት እናቴ መሰሉ ገብሩ በጣም ነው የምወድሽ። እግዚአብሔርን ነግሬሽ አላቅም። ሚካኤልን እዚህ የመድረሴ ሰው የመሆን ሚስጥር ልበልሽ ከኋላ ሆና ማለት ነው። ኢቨን እዚህ ፕሮግራም ሁሉ እንድታደም ያደረገችኝ እሷ ናት እና ስለሷ ሳወራ አንባውን ላይ ይመጣኛል። እሺ እንግዲህ ሙዚቃ ላቅርብላችሁ። እትቱ በረደኝ ይቅርታ አስተካክይ ልበል። ተው ሽሸኝ አልሸሽም ተው ሽሸኝ አልሸሽም እንዲያ ስንባባል አለብኝ ጭልምልም 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 አንተ አገርህ ወዲያ ከወንዙ ባሻገር የኔ አገር ከወዲህ ወንዙ ሳንሻገር ታዲያ ምን አለበት ያም አገር እስኪ ስሞትልህ ስቀበር አንተ ልጅ ዛሬን ከኔ ደር ገላ 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 እርቦኝ አንተን ካላየሁ አልበላ አገሩን አላውቀው መንደሩን መጣው ፍለጋ ሸጋውን ግርማው እንደ ታቦት ከሩቅ የሚያስፈራ ምነው ሳየው ውዬ ሲነጋ ባየው እሱ አምላክ አይደለ እኔ አልሰግድለትም ብቻ እግሩን ልሳመው አይሂድብኝ የትም ዝንጥፍ ዝንጥፍ ያለ የበቆሎ ዛላ ሰውነቱ እሸት ነው ተጠብሶ የሚበላ ሽት ሽት ነው ሳይወጣ ከፍኝ ቃም ቃም አረኩት እኔስ ምን ሞኝ ካላየሁ አልበላ ሀገሩን አላውቀው መንደሩን መጣው ፍለጋ ሸጋውን። በጣም አሪፍ ምኗ ደስ ይላል። መድረክ አያያዟ በጣም እውነት አወራርሽ፣ ሀሳብሽን የገለጽሽበት መንገድ ለእናትሽ ዘፈኑን ራሱ ስትዘፍኝ ግጥሞቹን በቃ በደንብ ነው ያልሽው እና ደግሞ በጣም አሪፍ ድምፅ ነው ያልሽ። ከዘጭ አገላለጹ እንደዚህ አድርገህ እሽት ነው በጣም ከፍኝ እኔስ ምን ሞኝ እሷ አባባላት አምስተኛል። አጀማመሯ ትንሽ ግራ አጋብቶን ነበረ። ሰርፕራይዝ ልታደርገን ተሳክቶላታል። ለማንኛውም በጣም እናመሰግናለን። አሪፍ ድምፅ ነው ያላት ኤደን። መድረክ መሪያችንም ጥሩ ናት። ሳምንትም መድረክ መምራት የሚችል ሰው የችሎታ ሰዓቱን መምራት የሚፈልግ ሰው 7696 ላይ ኬኬ ብሎ ቢልክልን እኛ ደውለን ችሎታውንም ማግኘት እንችላለን። እዚህ መቶ ማቅረብ ይችላል። መስፈን የሚችል ሰው ሁሉም አይነት ችሎታ ያለው ሰው መድረኩ ክፍት ስለሆነ ቅዳሜ ከሰዓት ላይ እንዲመጣ እንጋብዛለን። ኬኬ ሆስት ብሎ 7696 ላይ መላክ ብቻ ነው ማለት ነው። ሁላችሁንም ዛሬ ችሎታችሁን ላሳያችሁን እናመሰግናለን። በድጋሚ እንግዲህ ነገ በሚከበረው ዓለም አቀፍ የእናቶች ቀን ሁላችሁ እንኳን አደረሳችሁ እያለን እዚህ በስቱዲዮ ከኛ ጋር የምትቆዩ በያላችሁበት ሆናችሁ ደግሞ ከቅዳሜን ከሰዓት ጋር አብራችሁ የምትሆኑ ሁሉ ፕሮግራማችን ተጀምሯል፣ አብራችሁን ቆዩ ስንል በአክብሮት እንጋብዛለን።
የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ። አብራችሁን ስለሆናችሁ እናመሰግናለን።